መሐመድ ከድር ምን እያለ ነው? እስቲ ሰምተነው እንመለስና መጨረሻ ላይ ሐሳብ እንሰጣለን። ኦርቶዶክስ ቤተክርስቲያን ለኢትዮጵያውያን ፊደል ቀርጻ ብራና ዳምጣ ኢትዮጵያውያንን አስተምራለች የሚባለው ነገር ፍጹም ውሸት ነው። ፍጹም ውሸት። ምክንያቱም ፊደሉም የተዳመጠውም ቀለም የተቀረጸውም ፊደል ኦርቶዶክስም እስልምናም ፕሮቴስታንትም ምስራቅ አፍሪካን ሳይረግጥ ነው ቀለሙም የተዳመጠው ፊደሉም የተቀረጸው እና ፊደሉን የቀረጸውና ቀለሙን የዳመጠው ህዝብ ከኦርቶዶክስ ቤተክርስቲያንም ከእስልምናም ከፕሮቴስታንትም ከካቶሊክም ሳይተዋወቅ ነው። ያ ደግሞ ግራዚያን ይባላሉ። አጋዚያን ይቅርታ፣ አጋዚያን መሰረቱ አክሱም ነው። እና ምን ለማለት ፈልጌ ነው፣ ቢያንስ እውነቱን አውርተን የመሸበት ማደር ይሻላል። የመሸበት ማደር ይሻላል። የሆነ ትግራይ የሚባል ህዝብ በሳቱ ወይም አክሱማዊ የሚባለው ህዝብ ያደረገውን ነገር ወደ ኦርቶዶክስ ቤተክርስቲያን በማስጠጋት የታሪኩ ወይም ደግሞ የፈጠራው ተካፋይ ለመሆን የሚደረገው ጥረት ልክ አይደለም። ኦርቶዶክስ እምነት ከመካከለኛው ምስራቅ ከእስልምና ቀድሞ ወደ ኢትዮጵያ ከመግባቱ በፊት ትግራዋይ ማለት ወደ ኢትዮጵያ ስላችሁ ወደ ምስራቅ አፍሪካ ማለት ነው። ወደ ምስራቅ አፍሪካ ማለት ደግሞ ወደ ትግራይ ማለት ነው። ወደ አጋዚያን ማለት ነው። ወደ አክሱማውያን ማለት ነው። ከመግባቱ በፊት ነው ፊደሉ የተቀረጸው፣ ቀለሙ የተዳመጠው። ስለዚህ ክሬዲቱን መስጠት ካለብን ለኢትዮጵያ ኦርቶዶክስ ቤተክርስቲያን ሳይሆን ሲጀመር የኢትዮጵያ ኦርቶዶክስ ቤተክርስቲያን የተመሰረተችው ኢትዮጵያ ስትመሰረት ነው። ከዛ በፊት ሰሜን ላይ ነበረች። በነገራችን ላይ ቤተክርስቲያኗ የፈጠረችው አዲስ ታሪክ ምናምን ነገር የለም። ቤተክርስቲያኗ በጣም ታሪክን ጠብቆ በማቆየት ብቻ ነው። ታሪክን የነበረውን ታሪክ ጠብቆ ለትውልድ በማስተላለፍ ነው እንጂ የምትመሰገነው የፈጠረችው አዲስ ነገር፣ አዲስ ቋንቋ ቴክስት ያወጣችው ነገር የለም። ስለዚህ ያው ግዕዝ ቋንቋ በሰዓቱ በነበረበት ዘመን ተናጋሪዎች ነበሩት። ቋንቋ ይወለዳል ይሞታል እንደሚባለው ሁሉ ቋንቋ ተናጋሪ ሲያጣ ቋንቋ በሌላ ቋንቋ ሲዋጥ ያው ተመናምኖ ታሪኮቹ፣ ጽሁፎቹ፣ ስነ ጽሁፎቹ ናቸው የቀሩት መጽሐፎቹ እና